ደወለ። ሄሎ በቃል እንዴት ነህ? እንዴት አረፈርክ? ሰላም ነው? ደህና ነኝ። እንዴት ነህ መድብል? አንተ እንዴት ነህ? እንዴት ነው ጉዳዩን አየኸው? ገንዘቡን ያስገቡለት ሁለት ሰዎች ናቸው። ቀኑን ታስታውሰዋለህ አይደለም? አዎ አስታውሳለሁ። አዎ ሰዎቹ ከፍተኛ ገንዘብ የሚያንቀሳቅሱ ናቸው። ምናልባት ባለሀብት ወይም ባለስልጣን ሊሆኑ ይችላል። በቃ ስማቸውንና ስልካቸውን ትሰጠኛለህ? እሺ፣ ግን ጉዳዩን በሚስጥር ያዝ። በቃል ማንም ምንም ይሁን ብቻ ስማቸውንና ስልካቸውን ቴክስት አድርግልኝ። አውቃለሁ መድብል፣ እልክልሃለሁ። አይ በቃል አታውቀኝም ማለት ነው። ለብልህ አይመክሩም ለአንበሳ አይመትሩም ሲባል አልሰማህም? በቃ ላክልኝ አሁን ነው ላክልኝ። እሺ ቴንኪው በጣም ሊሆን አይችልም። ካሌብ ሙሲሳ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በዓለም ዳርቻ የምትገኙ ሰላም ብያለሁ። ምሳሌ ክፍል 76 ይዤላችሁ መጥቻለሁ። እንግዲህ በጣም ደስ የሚል ክፍል ነበር። እንዴት አያችሁት እናንተስ? ሀሳብ አስተያየታችሁን አስቀምጡልኝ ውድ ቤተሰቦች። 75 ላይ እንግዲህ ብዙዎቻችን ያልጠበቅነው ነገር እያየን እንገኛለን። ምሳሌ ድራማ እጅግ በጣም እንግዲህ በጣም ደስ የሚል ሁኔታ እየሄደ ነው ያለው። ውድ ቤተሰቦች እስኪ ስለ ምሳሌ ድራማ የተሰማችሁን ነገር ሀሳብ አስተያየታችሁን ኮመንት ላይ የገባችሁ ሀሳባችሁን አስቀምጡልኝ። ከዛ እንግዲህ አንዳንድ ነገሮችን የታዘብናቸውን ሁሉንም ነገር ሳይሆን አንዳንዶቹን እየመዘዝን እንወያያለን። ውድ ቤተሰቦቼ ይህንን ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁም ቤተሰብ ሆኖ እንዲሁም ይህን ቪዲዮ ላይክ እያደረጋችሁ ለብዙዎች እንዲደርስ ሼር በማድረግ ፍቅራችሁን አሳዩን ቤተሰቦቼ። ምሳሌ ድራማ እንግዲህ ክፍል 75 ላይ አንዳንድ ፍንጮች እየታዩ ነው ያሉት። ብሩክ እንግዲህ የት እንደገባም አንዳንድ ፍንጮች እየወጡ ነው ያሉት ቤተሰቦች። ይሄ ነገር እንግዲህ በጣም ደስ በሚል አካሄድ ነው እየሄደ ያለው። መድብል እንግዲህ በዚሁ ተቀጠለ። ያው ብሩክም የት እንደገባና ማን እንዳገተው ብሩክ ላይ ምን እንደደረሰበት እና በቅርቡ እዛ ላይ ይደርሳል ብዬ አስባለሁ። እስኪ በእኔ ሀሳብም ላይክ እያደረጋችሁ ሀሳባችሁን ስሜታችሁን አሳዩ ማለት ነው። ሌላው እንግዲህ የምናነሳው ነገር ምንድን ነው? ክፍል 75 ላይ ካሳየው ነገር በባለፈው ክፍል እንግዲህ ማለት ከዝና ጋራ ዝናን ለማታለል ያልጣረችው ነገር የለም ማለት ብዙ ስልክ ውስጥ ያለውን ፋይሉን ለመዝረፍ ብዙ ሙከራዎች እያደረገች ነበር። እንደዛ እየሆን ነበር ያለቅነው በባለፈው ክፍል። እኔ በበኩሌ በጣም ተደምም ያለው ዝና ከነቃ በኋላ ማህሌት ላይ የሆነ ነገር ያረጋታል ብዬ ነበረ፣ ፈርቼ ነበር፣ ሰግቼ ነበር። ግን መጨረሻም ማህሌትን ምንም ላረጋትም አልቻለም። እሱ ለራሱ ዞሮበት ነበር። ይህም ደግሞ ዝና እንግዲህ በቀጣይ ቪዲዮዎች ላይ ምን ያሳያል የሚለው ያው የለየነው ነገር የለም ማለት ፍቅር ከሱ ጋር ለመጫወት ፈልጋለች። በአንድ በኩል ደግሞ እኔ በጣም ማደንቀው ነገር ዝና ከልቡ ወዷት ይሆን ወይ ስልክ ይዞት ይሆን ወይ ያስመሰለ ይሆን ብቻ አይታወቅም። ከሉላ ውጪ የትኛውንም ማንኛውንም ሴት እያሰበም እያለመም አይደለም። እና ይሄ እንግዲህ እጅግ በጣም ከባድ ነገር ነው። ምክንያቱም ሉላን በጣም ነው የሚወዳት ሰው እንግዲህ ከሉላ ጋር የሚፋታት ነው የሚመስለኝ። ሉላ አሁንም ቢሆን ነፃነቷን እያገኘች አይደለችም። ቤተሰቦቼ በከፊል ያው ነፃ ብትሆንም ሙሉ በሙሉ ግን ከዛ ውስጥ ወጣ በነፃነት እየተንቀሳቀሰች አይደለም። እና ይህም ነገር ደግሞ በጣም አሳሳቢ ነው የሚሆነው። ውድ ቤተሰቦቼ እስኪ እናንተ ምን ተሰማችሁ? ምን ታዘባችሁ? እስኪ ሀሳባችሁን አስቀምጦልኝ። ሌላው ደግሞ በጣም የሚመቸው ነገር በክፍል 75 ያሳየው ነገር በባለፈው ክፍሎች
ደብል ከኤፍራታ ጋር አንድ ነገር ላይ ደርሰው ነበር። ይህም ደግሞ ስለ ቤቱ ጉዳይ ስለ ብሩክ ጉዳይ አንዳንድ ነገሮች ከዝና ጋር እና ከመሀሌት እያጣራሽ ወሬውን እንትን በይልም ብላት ነበር። ይህም ደግሞ በሚገርም ሁኔታ ስራዋን በትክክል እየተወጣች ነው ያለችው። ኤፍራታም ብትሆን የሚያስደንቅ ስራ እየሰራች ነው ያለችው። በዚህም ዙሪያ ደግሞ ምን የሚሳካላትም አይመስለኝም። ለምን ማህሌት አሁን በከባድ ሁኔታ ነው የተነሳችው። በከባድ ነቃ ሰው በማይደርስባት ከባለፈው ስህተቷ ተምራና ተስተቷ እንደተመለሰች ነው የምታስታውቀው። እንደ ድሮ አይደለችም። ስናያት ሁሉንም ነገር ያደረገችውን ነገር እየሆነችና እያንዳንዷን ነገር የመጣችበትን ነገሮች ስትናገር ነበር። አሁን ግን ሌላ ሰው ሆናለች። በባለፈው ክፍል እንዳያችሁት ከሆነ ለመድብል ወሬውን ለማቃበል ስልክ ደውላ ምናምን ነገር አንዳንድ ነገሮችን ለማቀበል ነበረ ፍላጎቷ። ማለት እንግዲህ በጣም ከባድ ሰው ሆናለች። ከድሮ ስህተቷ ተምራለች። ለኤፍራታ ለግልጽ እየሆነችለት አይደለም። ይህም እንግዲህ በጣም አሳሳቢ ነው የሚሆነው ቤተሰቦች። ነገር ግን ጥርጣሬው ምንድን ነው? ብሩኬ የማህሌትና አንድ ላይ ወጥረው ኤፍራታም ሆነ ስለ ብሩኬ ከጠየቁ አንዳንድ ፍንጮችን ያገኛሉ ብዬ ነው የማስበው። ምክንያቱም ዝና አንድ ነገር ያውቃል፣ የሆነ ነገር የሚያውቀው ነገር አለ። ቤቱ እንዳልተሸጠ ስላረጋገጠ የሆነ ያወቀበት ስላወቀ እንግዲህ የት እንደገባ የሆነ ፍንጭ ይገኛል ብዬ አስባለሁ። ምክንያቱም እሱ እንግዲህ ምንድን ነው ዝና አሁን ላይ እንግዲህ አሁን ከብሩክ ጋር ምንም አይነት ጸብ የለውም። ምንም ነገር ጉዳይም የለውም። ጉዳይ ያለው ከሞገስ ብቻ ነው። ምክንያቱም ከብሩኬ ጋራ ምንም እንትን የሚለው ነገር የለም ዝና ማለት ነው። ይህንንም ደግሞ ማህሌት ቀርባ ምናልባት በስካርም ሆነ በሆነ ነገር ተጠይቃ ቤቱ እንዳልተሸጠና ብሩኬ ብሩን ከየት እንዳመጣ ምሳሌን እንዴት እንዳሳከማት ምናልባት ካረጋገጠች ብሩኬ ደግሞ የት እንደገባና በማን እጅ እንደወደቀ ሊታወቅ ይችላል ማለት ነው። መጨረሻ ላይ ግን መድብል ደግሞ በጣም ጀግና የሆነ ሰው ነው እንዳየነው ከሆነ እና በጣም የሚመች ነው። እናንተም ተመችቷችኋል ብዬ አስባለሁ። መጨረሻ ላይ እንግዲህ የባንኩን እያጣራ ነበር እና ብሩኬ ከማጋ እንደሰራ ምናልባት ሰዎች እንደሆኑ አካውንት ውስጥ ያስገቡት እያጣራ ነበር እና ይህንን እንግዲህ ከተሳካለት ማን እንዳስገባ ካወቀ ከደረሰበት ምናልባት የብሩኬ ነገር አድራሻውም አሁን ያለበት ሁኔታ ሊታወቅ ይችላል የሚል እምነትም አለኝ። ውድ ቤተሰቦቼ ከዛው ድረስ ብሩኬ ይገኝ ብሩኬ ይምጣ እያላችሁ ሀሳባችሁን አስቀምጡልኝ ውዶቼ። ምክንያቱም ሁልጊዜ እንደምንናገረው ያው ብሩኬ የምሳሌ ድራማ በጣም ድምቀት ነው ማለት ነው። ምሳሌ ላይ እጅግ በጣም የሚመች ነው። በቃ ድራማ ባይሆን ነው የምትሉት ሁኔተኛ በቃ እና እኔ ብሩኬ አድናቂ ነኝ። እናንተስ እንዴት ነው? እና ይሄንን ቻናል ደግሞ ሰብስክራይብ እያደረጋችሁ እኛም እየተከታተልን እናቀርብላችኋለን ማለት ነው ውድ ቤተሰቦች። እና የምነግራችሁ ነገር ምንድን ነው? የሉላ ነገር ነው ማለት ነው። ሉላ እስካሁን ድረስ ነፃነታቸውን ማግኘትም አልቻሉም። ተጨቁኖ ነው ያሉት እና አሁን ግን በከፊሉ ማለት ነው ከጭቆና እየወጡ ያሉ ይመስለኛል። ምክንያቱም ወደ ከተማም እየወጡ ነው አሁን ላይ እየዞሩ ነው አሁን ላይ ማለት ነው። እስኪ ይህንን ነገርስ እንዴት አያችሁት እናንተ? ኮመንት ላይ ግለጹልኝ ውድ ቤተሰቦች። በቀጣዩ ላይ እንግዲህ አንዳንድ ነገሮችን ህጋዊ የሆነ እርምጃ መወሰድ አለበት የሚል በዝና ላይ ብዬ አስባለሁ። እነኛም ደግሞ ለሚመለከተው አካል አመልክቶ እንግዲህ በነፃነት መኖር አለባቸው የሚል ሀሳብ አለኝ ውድ ቤተሰቦች። እናንተስ ሀሳብ እንዴት ነው? ምክንያቱም የሞገስና የሉላ ነገር በጣም አሳሳቢ ነው። እስኪ እናንተስ እንደኔ ያሳሰባችሁ የሉላና የሞገስ ነገር እንደኔ ያሳሰባችሁ ካላችሁ እውነት ድራማውን ሰምታችሁ ከሆነ እስኪ ሀሳብ አስተያየት ስጡኝ ላይ ማለት ነው። እና ፍቅራችሁን አሳዩኝ ቤተሰቦች። ሌላው ምንድነው ከዚህ ድራማ ላይ እንግዲህ በጣም እንትን ያለን የቅድስት ነገር ቅድስት አሁን በጣም እየተጨነቀች ነው። ብሩኬ የት እንደገባ ራሱ የምታውቀው ነገር የለም። ምን እንደደረሰ ምንም አታውቅም በእርግጥ ማለት ነው። ግን አታለዋታል ምናምን እንደምትመጣ እንግዲህ መጨረሻ ደብሯታል እና
እስኪ ቅድስትንም የምትወዷት ሁላችሁም ላይክ እያደረጋችሁ አበረታቱኝ። እስኪ ያላችሁን ፍቅር አሳዩ ማለት ነው። በቀጣዩ ክፍል እንግዲህ በጣም መሳጭ ነው የሚሆኑ ብዬ አስባለሁ ቤተሰቦቼ። በቀጣዩ ክፍል እንግዲህ ዝግጅት ላይ ስለሆነ እናንተ ተዘጋጅታችሁ እንዳለቀ ወዲያው እናደርስላችኋለን ማለት ነው ቤተሰቦቼ። እና ላይክ ያላደረጋችሁ ላይክ አድርጉ፣ ላይክ እንዳትረሱ። ምክንያቱም ድራማው እንደተለቀቀ እኔም እየተከታተልኩ አደርሳችኋለሁ ማለት ነው። እስከዛው ድረስ በያላችሁበት ዓለም ዳርቻ ውሎ ሰላማችሁ ይብዛ። ቻው ባይ